የጎግል ዋሌት አስገራሚ ጥቅሞች። ሰላም ጤና ይስጥልኝ የፈረጅ ዲጂታል ቤተሰቦች። ጎግል ዋሌት ምንድነው ጥቅሙ የሚለው ዛሬ እናያለን። ጎግል ዋሌት ማለት በአጭሩ ኦንላይን ላይ ክፍያ ስትፈጽሙ የእናንተን ሲቪ ወይም ኤክስፓየር ዴት የካርዳችሁን ቁጥር ስማችሁን ከመጻፍ ይልቅ ጎግል ዋሌት ካገናኛችሁት ምንም ፊዚካሊ ካርድ ባይኖራችሁም ኦንላይን ላይ ክፍያ ስትፈጽሙም የእናንተ ሲቪ ኦር ሚስጥር ቁጥራችሁን መጻፍ ሳያስፈልጋችሁ በጎግል ዋሌት አማካኝነት በሴኮንዶች ልዩነት መክፈል ትችላላችሁ። ያው ታውቃላችሁ ብዙ ክፍያ ስንከፍል ግዴታ ኤክስፓየር ዴቱ ቁጥሩ መያዝ አለብን በጭንቅላታችን ወይ ደግሞ ያየን እየተመለስን ማስገባት ነው የሚችለው። ምንድነው ባጭሩ ጎግል ዋሌት የሚያደርግልን የምንፈልገው ካርዶችን አድ እናደርጋለን። ከዛ ጎግል ዋሌት ላይ ለምሳሌ ኤክስፕረስ ላይ ማዘዝ ስንፈልግ ዳይሬክት ጎግል ዋሌት ቢለው እንነካዋለን። ቀጥታ ከጎግል ዋሌታችን ጋር ሲገናኝ ከዛ መክፈል ስንፈልግ የትኛው ካርድ ነው ባይቢት ካርድ ነው ወይስ ግሬይ ካርድ ነው ምን አይነት ካርድ ነው ብሎ ያስመርጠናል። አድ ካደረግናቸው እሱን ስነካ ቀጥታ በሴኮንድ ልዩነት ይከፍልልናል ማለት ነው። ባጭሩ ምንድነው ጊዜያችን ልፋታችን ይቀንስልናል ማለት ነው። ሲቀጥል ደግሞ ካርዱ እኛ ጋር ቢኖርም ባይኖርም ጎግል ዋሌት እስካለ ድረስ የትኛውም ላይ መክፈል እንችላለን። ሱፐር ማርኬት ላይ፣ ለአየር ፍላይት ላይ፣ ለሆቴሎች መክፈል እንችላለን ባጭሩ። ዛሬ ይሄንን ማሳያችሁ ወደ አሰራሩ እንሄድ። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ። ፕሌይ ስቶር ላችሁ ገብታችሁ እንደዚህ ጎግል ዋሌት ታወርዱታላችሁ። ከዛ ኦፕን ትሉትና አንዴ ትከፍታላችሁ። ሁሌ የምትጠቀሙበትን አንድ ኢሜል ታስገባላችሁ። ከዛ እንደዚህ ፓተርን ወይ ደግሞ ቬሪፋይ አሻራ ማድረጋችሁ እንዳትረሱ። እዚህ ጋር ጎግል ዋሌት ልንመጣ ለምሳሌ የምንፈልገው ካርድ እዚህ ጋር አድ አድርጉ ይልናል። እናንተ የምትፈልጉትን ኢሜል አስገቡ። እኔ ኦልሬዲ ገብቻለሁ። ከዛ እንዳልኳችሁ አሁን ለምሳሌ እዚህ ጋር አድ ማድረግ ስፈልግ ካርድ ባጭሩ ይኸው እዚህ ጋር ሎያሊቲ ካርድ አለ፣ ጊፍት ካርድ አለ፣ ትራንስፖርት ፓስ፣ ፔመንት ካርድ ሚሉ አሉ። እኛ ምንድነው የምንፈልገው ፔመንት ካርድ ነው አድ ማድረግ የምንፈልገው። አድ ፔመንት ካርድ የምትሉት እዚህ ጋር ታዩታላችሁ። ባይቢታችሁ ላይ ትገቡና ማለት ነው። ከዛ ካርድ ያለበትን ቦታ አሲስት ምለው ታገኙታላችሁ። እዚህ ጋር ካርድ አለች። እዚህ ጋር ማይ ካርድ ምትላለች። አሁን ለምሳሌ የምፈልገው ካርድ እዚህ ጋር አለ። ፕላቲኒየም ቪዛ ካርድ ነው፣ ማስተር ካርድ ነው። የፈለኩትን አንዱን አድ ማድረግ ልጋለው ለምሳሌ። ከዛ እዚህ ጋር ማይ ካርድ ትላለች አይደል? አያችሁ እዚህ ጋር አድ ጎግል ፔይ የሚለው ማስተር ካርድ አለ። እዚህ ጋር ባይቢት ቪዛ ካርድ አለ። እሺ አድ ጎግል ምለው ቀጥታ ከፈለኩ ደግሞ ቀጥታ ከጎግል ጋር ማገናኘት ይችላል ሳልወስድ ማለት። ይሄን ጎግል አውቲንቲኬተርን ኮድ አመጣለሁ። ልክ ኮድ ካመጣሁ በኋላ እዚህ ጋር ጎግል አካውንት አድ አልኩት አይደለ? እዚህ ጋር አድ ቱ ዋሌት የሚለው ቀጥታ መጣልኝ ማለት ነው። በቃ ከፈለጋችሁ እናንተ የምትፈልጉት ላይ ካርድ ገብታችሁ ዳይሬክት ወደ ዋሌታችሁ ያመጣል። እዚህ ጋር ኮንፍርም ዩር ቢሊንግ አድሬስ ለመሐመድ ሲላማን ብሎ ቤተል አድሬስ ብሎ አመጣልኝ። እዚህ ጋር ኮንቲኒ ይለዋለሁ። ቼኪንግ ዩር ካርድ ኤሊጂብል ቡክ ከሆነ እና ያረጋገጡ ነው ከጎግል አካውንት ጋር የሚሰራ ከሆነ ይኸው ሪተርንስ ይላል። እዚህ ጋር ተስማማለህ ብሎ ሞር አለ አክሴፕት ለዋለሁ። ፕሮሰሲንግ ዩር ካርድ ዲቴይልስ ይላል። ለምሳሌ አሁን ብዙ ካርዶች ጎግል አፕል ጎግል ዋሌት እና አፕ ጎግል መጠቀም ይችላሉ። አፕል ማለት ነው ሲሆን ስለዚህ እኛ እንደዚህ አገናኘውት አይደል? ቪን ዋሌት ይላል። ዋሌትና ጎግል ላይ ያለው ዋሌት ጎግል ዋሌት ላይ ያለው ማለት ነው። ከዛ እዚህ ጋር እንደምታዩት ኖቲፊኬሽን መጥተው ቅድም አልነበረኝም ፔመንት እዚህ ጋር አንድ ካርድ አለኝ ማለት ነው የባይቢት። ምንድነው ጥቅሙ? አሁን ለምሳሌ የሆነ ቦታ ላይ ለመክፈል ደግሞ ላሳያችሁ። ለምሳሌ ጎግል ዋሌት ላይ ካለ ቀጥታ እንዴት እንደሚከፍል ወይ ደግሞ አንድ ተጨማሪ ደግሞ ካርድ ላሳያችሁ። የግሬይ አካውንት ካርድ ባለፈው ስለ ግሬይ የሰራሁት ካርድ አለ አይደል? የሱን ደግሞ ተቀብያለሁ። የሱን ደግሞ እንዴት አድ እንደምናደርግ ላሳያችሁ። አሁን ለምሳሌ ግሬይ ላይ ነኝ። አሁን ደግሞ የግሬይን አካውንት ነው አድ ማድረገው። ቅድም ላያችሁ ባይቢት ቀጥታ አገናኘልኝ። አሁን የግሬይን ደግሞ ለማገናኘት ፈልግ እዚህ ጋር አድ ዩር ዲጂታል ዋሌት የሚለው ገባለሁ። አፕል ፔይ አለ፣ ጎግል ዋሌት አለ። ስለዚህ ይሄ ዳይሬክት አያገናኝም። ስለዚህ ምንድነው ማድረገው እዚች ጋር
ቁጥሬ እንዳለ ወስድና ኮፒ አድርጌ እዛች ጋር ሄጄ ቅድም አድ እንዳደረኩት እዛ ጋር ነው አድ ማድረገው። ሶ አድ አደራረጉን ላሳያችሁ። የሌላችሁ ደግሞ ይህን በነፃ መውሰድ ትችላላችሁ። ቪዲዮ ሰርችላችኋለሁ፣ እዛ መውሰድ ትችላላችሁ። ባይቢት አገናኝተናል። ቀጥታ ነው ባይቢት ያመጣኝ። ይህን ግን ቀጥታ ስለማይሆን ጀስት ኮፒ አድርጌ እመጣለሁ ናምበሬን። ከዛ እዚህ ጋር ነው አድ ማድረገው። እዚህ ፕላስ ምልክት አድ እናደርጋለን። ከዛ እዚህ ጋር ፔመንት ካርድ የምትለውን ከዛ አድ ፔመንት ካርድ የምትለውን እነካና ማለት ነው። ከዛ እዚህ ጋር አስገባለሁ ማለት ነው። አሁን ካርዲን ኮፒ አድርጌ ስለመጣ አገናኘው ማለት ነው። እዚህ ጋር ምን ይላል? ካርድ ኢዝ ሴቭድ ኢን ዮር ጎግል ዋሌት ሶ ዛት ዩ ካን ፔይ across Google service like YouTube and the Play Store and online everywhere that Google Pay is accepted። ስለዚህ በቃ አሁን ክፍያ መፈጸም እችላለሁ በቀጥታ ማለት ነው። ምንም ሌላ ቦታ ሄጄ ሲቪ ቁጥር ካላስገባ ኦኬ እለዋለሁ። እዚህ ጋር አድ ሆነ ማለት ነው። ለምሳሌ 2 ካርድ ሆነልኝ። አሁን እንዴት ክፍያ ደግሞ እንዴት እንደምናገናኝ አሳያችሁ አይደለ? ካርድ እንዴት አድ እንደምናደርግ። አሁን ለምሳሌ ክፍያ ስንፈጽም እንዴት ነው ለምትሉት ሰዎች፣ አሁን ለምሳሌ ክፍያ ለመፈጸም አንድ ፔይ ፓስ ማሽን በሚኖር ሰዓት ፓስ ማሽን ይኖራል። አሁን ሱፐር ማርኬት ወይም ማደያም የትኛው ብቻ ኤኒዌር ሊኖር ይችላል። ሶ ለምሳሌ አሁን ግሬ ካርድ እና ባይቢት ካርድ አለኝ። ለምሳሌ እዚህ ጋር ባይቢት ካርድ እዚህ ጋር የዋይፋይ ምልክት ይታያችኋል፣ ዋየርለስ። አሁን ለምሳሌ ይሄ ከማሽኑ ጋር ዲቴክት አለው። ላይክ አሁን ከፈትኩት አይደል? ማሽኑ ላይ ለምሳሌ $5 ይጽፋል። ምገዛው እቃ ምከፍለው $5 ከሆነ ከዛ $5 ይጽፍና ከዛ ዲቢት ካርድ ምረጥ ይለኛል። ማስተር ካርድ ነው ቪዛ ካርድ ነው ይለኛል። የኔ ቪዛ ከሆነ ቪዛ ካርድ የሚለውን መርጥና ከዛ ባይቢትን ይሄ ካርዱን ይሄ ስልኩን ራሱ ነው ጠጋ ማድረግለት ወደ ማሽኑ ዳይሬክት ይቆርጠዋል ማለት ነው። ሶ በዚህ ልክ ነው እንደዚህ አይነት ያደርጋችሁ ነው የምትከፍሉት ማለት ነው። ከዛ ለምሳሌ አሁን ሌላ ምሳሌ ላሳያችሁ ደግሞ ከሱ ውጭ ደግሞ አሁን ለእንደዚህ ለእንትን ደግሞ ማለት ነው ለባስም ለአየር ትኬትም ስንቆርጥ በዚህ ልክ ነው ማለት ነው። ለምሳሌ አሁን እዚህ ጋር ትራንስፖርት ፓስ የሚላል አይደል? የኛ ሀገር ትራንስፖርት የለም። አሁን ለምሳሌ እዚህ ጋር የውጮቹ አሉ። እዚህ ጋር አልቤኒያ ትራንዚት ሲስተም ይላል እዚህ ጋር። ለምሳሌ እንደዚህ አልቤኒያን ስንነካው ምንድነው አልቤኒያ ያለውን ላይ ትራንዚት እዚህ ጋር ያያችሁ ባይ ባስ የሚለው አልቤኒያ ትራንዚት ካንትሪዝ። እሺ ይሄ እንትን አለኝ። እሺ መልሰዋለሁ። ለምሳሌ አሁን ሌላ እንደገና እናደርጋለን። ትራንስፖርት ባስ እንገባና የአልቤኒያውን ትተን እዚህ ጋር ኦስትሪያ የሚለውን እሺ የኦስትሪያውን ባስ ለመክፈል ለምሳሌ አሁን እዚህ ጋር መጣለኝ። ስታንዳርድ ነው ራይድ ብሎ ከዛ ለአንድ ቀን ነው እዚህ ጋር ሴሌክት ስለው ለመክፈል $3 ጎግል ዋሌት ላይ ገብተን ነው የምንከፍለው። ላይክ እንደዚህ ሳይን ኢንቱ ባይ ይላል። ለምሳሌ እዚህ ጋር ገብቼ ነው የምከፍለው በጎግል ዋሌት እከፍላለሁ ማለት ነው። ከሱ ውጭ ደግሞ ለምሳሌ አሁን ማሽኑ ምን አይነት ማሽን እንደሆነ ላሳያችሁ። ማሽኑ ይሄን ነው ማለት ይሄን ይመስላል ማሽኑ። ለምሳሌ በቃ ልክ ጎግል ዋሌት ላይ ገብታችሁ ጠጋ ስታደርጉት ወደ ማሽኑ መጀመሪያ ብር ይጻፋል፣ ምን ያክል ብር እንደሆነ። ከዛ ይሄንን የምትፈልጉትና እንትን ብዙ እንትን ካርዶች ታገናኛላችሁ። ከምትፈልጉት አንዱ በዚህ መልክ ጠጋ ስታደርጉት ይወስደዋል ማለት ነው። ሶ ይሄን ነው ጥቅሙ ጎግል ዋሌት በጣም ማለት ነው። በቃ ቀላል ይሄ ፊዚካሊ እንትን መያዝ አይጠበቅባችሁም። ጀስት በቃ ይሄ ጎግል ዋሌቱን መያዝ ነው የሚጠበቅባችሁ። ሴኩር ያደርጋችሁ። ከዛ ልክ ላይክ አሁን ለምሳሌ ይሄ ሰውዬ እዚህ ጋር ታዩታላችሁ። ላይክ ይሄ የሰራሁት ነው ለእናንተ ለማሳየት። ሴትዮ አሁን ለምሳሌ ማሽኑ ላይ ምን ብላ ጽፋለች? $100 ከሆነ $100 ብላ ጽፍና ከዛ ቪዛ ካርድ ነው ማስተር ካርድ ነው ትለዋለች። ቪዛ ካርድ ላ ቪዛው የሚለውን ልክ ስትነካው እሱ በቃ ጀስት ምንድነው ጎግል ዋሌት ያመጣና ጠቃል ይከፍላል። ጎግል ዋሌት ባይኖር ግን ይሄ ሰውዬ ምንድነው እንዴት ነው የሚከፍለው? ይቸገራል። ወይም እኔ እንዴት ነው የምከፍለው? ሲቪ ኤክስፓየር ዴት ቁጥር ምናምን ጽፌ በቃ ፕሮሰሱ ብዙ ነው። ሶ የጉግል ዋሌት ጥቅሙ ምንድነው ነገርኳችሁ። ለምሳሌ አንድ ዌብሳይት ላይ ካርድ ኦንላይን ከፍላችሁ ካርዳችሁ እዛ ሴፍ ይሆናል። ያው ዌብሳይት ፕላትፎርም ሀክ በሚደረግበት ሰዓት የእናንተም አብሮ እንትን ይላል። ጉግል ዋሌት ግን ጊዜያዊ እንትን ነው የሚሰጣቸው፣ ጊዜያዊ ቁጥር ነው የሚሰጣቸው። ሙሉ የእናንተ መረጃ አይሰጣቸው። ለምሳሌ አንድ መረጃ ላሳያችሁ በቪዲዮ ደረጃ ደግሞ ማለት ነው።
እዚህ ጋር ሰውየው መክፈል ፈለገ። ኤርፖርት እንትን ነው መሰለኝ። ከዛ ምን አረገ? እዚህ ጋር ፊኒሽ ኤንድ ፔ ያለ አሳየችው እንትኑን 3 ነጥብ ምናምን ዶላር ነው። ከዛ ቪዛ ካርድ ነው ማስተር ካርድ መረጠ። ከዛ ጀስት ምንድነው ያደረገው? ዋሌቱን ጠጋ አደረገው ማለት ነው፣ ጉግል ዋሌት። ከዛ አፕሩቭ አለው። አፕሩቭ ብሎ ደረሰኝ ሰጠው ማለት ነው። እንደምታዩት በዚህ መልኩ ነው። ስለዚህ ይመስላል የጉግል ዋሌት ጥቅሙ በጣም ጠቃሚ ነው። ጉግል ዋሌታችሁ እስካለ ድረስ የትኛውም ዩሮፕ፣ ኤዥያ ሂዱ መክፈል በቀጥታ ትችላላችሁ። በቃ በዚህ ዋየርለስ በቃ በዚህ ማሽን የተነሳ የትኛው ማደያ ላይ ሆኑም ሱፐር ማርኬት ላይ ሆኑ በቃ ዋሌታችሁ ላይ ጉግል ዋሌትን ጠጋ በማድረግ መክፈል ትችላላችሁ። ባጭሩ በቃ ይሄን በቃ ላይፋችሁ ቀለል ያደርገዋል ማለት ነው። ላይክ አሁን አንዳንድ ሱፐር ማርኬት ላይ የኛ አይነት ማሽኖች አሉ አይደል? በኢቲኤም በእንትን የሚሰሩት እንደዛ ማለት ነው። ፓስ ማሽን የሚባለው እንደዛ። ጉግል ዋሌት ይሄን ነው ጥቅሙ። ሴኩር ነው። የፈልጋችሁትን ካርዶችን አድ ታደርጋላችሁ። ፊዚካሊ ካርድ መያዝ አይጠበቅባችሁም። ጉግል ዋሌት እስከያዛችሁ ድረስ ሰዓት ላይ ማድረግ ብቻ ዋሌታችሁ ጉግል ዋሌት እስካለ ድረስ የትኛውም ቦታ ላይ መክፈል ትችላላችሁ ማለት ነው። በዚህም መልኩ ነው ያው የኛ ሀገርም ከጊዜ በኋላ ከተስፋፋ ቴክኖሎጂው እኛ ሀገርም እንደዚህ ይመጣል። ይህንን ይመስላል። አንድ ቀን ይጠቅማችኋል። ቪዲዮውን ሴቭ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። የሚሰራላችሁ ቪዲዮ የምትፈልጉት ካለም አሳውቁኝ። ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ቻው።